እኮ የራሷን ህይወት መስታ እየኖረች ነው። አንተ ግን ላደረከው ነገር ዋጋ ትከፍላለሽ። ያለበለዚያ ግን መጨረሻሽ መጥፎ ይሆናል። እሺ ህይወቴን በጥርጣሬ ትሞያለሽ። ህይወቴን ሲኦል ታረጊዋለሽ። ዛሬ ማዘሯ ፊት ለፊት አንበርክኬው ይቅርታ እንጠይቃት ነው ማለት። ብቻ እግዚአብሔር መንገድሽን ያቅናልሽ። ምንም ቢሆን እዚህ ሰውን በዱላ ማባረር ጥሩ አይደለም። እኔ ደግሞ ምንም ቢለኝ አላምነው። እውነቴን ነው የምልሽ ኩኩሻ። ያለ ምክንያት ደግሞ እንደዛ ያደርግ። እንደዚህ መልካችሁን አሳምራችሁ መጣችሁ። ማንም ያልደረሰበትን ህመሜን አቅልለህልኛል። አንተ ሰውዬ በሩን ክፈተው። ቀይ ወንድ ደግሞ ሁሌም ችግር አለበት። ወይኔ እንዴት ነው ግን እንደዚህ ያማረብህ? ካይን ያውጣ። ይሄው ደግሞ ኪንጎ በደንብ አስተምሮኛል፣ በደንብ ቀጥቶኛል። ኧረ መጣ እባካችሁ ወደዛ። አንተን የማወራ ብዙ ነገሮች አሉ። እባክህን አትሂድ። የለም እውነቱን ላስረዳ ዶክተር፣ በቃ ጥሩ ስሜት ውስጥ ስላልነበረ ነው። ዝም በይ እንጂ ትሰማኛለህ? አንተ ግን ላደረከው ነገር ዋጋ ትከፍላለሽ። ዴቭ ተረጋጋ እንጂ ምን እያደረክ ነው? አደይ እስከ ዛሬ ታገስኩት ላንቺ ብዬ፣ ዛሬ ግን ከእጅ አታመልጥምሽ። ቆይ ጮኛዬን ለመቀማት የምትሞክረው አንተ ማን ነህ? ሰራተኛው አደይ ክፍል 289 ተለቋል። ውዶችዬ እንግዲህ አደይና ዶክተር ተቃቅፈው ዴቭ ደርሶባቸዋል። ውዶችዬ እንግዲህ ኪንጎ መለኛውን ሄዶ ማዘሯን ይቅርታ እንዲጠይቃት አድርጓል። ኤላ እንግዲህ እትዬ ጋ ሄዷል። ውዶችዬ እትዬ ጋ ሄዶም እንግዲህ ስለ ሊሊ አጫውቷታል። ውዶችዬ እንግዲህ ሊዱ ከኤላ መለጣጠፍ ጀምራለች ማለት ነው። ኤላ እንግዲህ ፍቅርን አንቆ ሲያስለፈልፋት ነበረ። ቅምጥል እንግዲህ ኪንጎን አኩርፈው ትገኛለች አሁንም ማለት ነው። ውዶችዬ እንግዲህ ኮኩሻ ማዘሯና ቅምጥል የዲያመንድን ፍቅር ልታስተውዩ ይገባል እና ልትቀበው ይገባል እያሉ እንግዲህ መክረዋታል። የአደይ እናት እንግዲህ እንዳያቸዋት ሆስፒታል ገብታለች። እንግዲህ ዶክተር ይሄን እየተንከባከባት ይገኛል ማለት ነው። ውዶችዬ ቪዲዮን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውድና የተከበራችሁ ቤተሰቦች እንግዲህ ባለፈው ክፍል እንዳየ ነው አደይና ዶክተር እንግዲህ ዶክተር ከአቅሙ በላይ ሲሆንበት ፍቅሩ እሷን ፍቅሩን ገልጻለሁ ብሎ እንደገና አቅፎ ሲይዛት ነበረ የሚያቆመው ማለት ነው። እና ዴቭ ሲደርስ ማለት ነው። ከዛም እንግዲህ እንዳያችሁት ዴቭ ደርሶ ተናዷል። በጣም ተበሳጭቶ እንግዲህ ዶክተርን ተናግሮት እንዲሁም ደግሞ ዶክተር ሄኒ አጋጣሚ ምንድነው የተፈጠረው? ለምንድን ነው ከዚህ ገብተህ ያይኮ ሐኪም ቤት ነው እንጂ ረብሻ ማንሻ አይደለም በማለት ዶክተር ሄኒ ሲጠይቀው እንግዲህ ዴቭ ደግሞ አንተ ምንም አያገባህም ከፈለክ ዘራለው ማለት እንግዲህ ተናግሮት ሄዷል ማለት ነው። ከወጣም በኋላ እንግዲህ ዴቭ ቀጥታ ሄዶ ቤተክርስቲያን ነበረ። ቤተክርስቲያን ሄዶ እንግዲህ አምላኬ እባክህን እርዳኝ፣ እኔና አዳይ በጣም እንዋደዳለን፣ በጣም እንፋቀራለን። ነገር ግን ፈተና ይበዛብን። ለምንድን ነው? እባክህን አምላኬ ሆይ ከዚህ ሁሉ ፈተና አውጣንና አንድ ላይ አድርገን እያለ እንግዲህ ጸሎት ሲያደርግ ይገኛል ማለት ነው። ጸሎት አድርጎ ሲመለስ እንግዲህ ዲያመንድ ደግሞ አሻግሮ እያየው ነበረ። አሻግሮ እያየው እንግዲህ ዲያመንድ ነው እንዴ እንደዚህ የሚሆነው ማቴ ዴቭ ነው እንዴ ቤተክርስቲያን በማለት እንግዲህ ተከትሎት ሰላም ብሎታል ማለት ነው። ከቤተክርስቲያን ሲወጣ እንግዲህ ሰላም ካለ በኋላ ምንድነው የተፈጠረው? ምንድነው የሆነ ዴቭ በማለት እንግዲህ ዲያመንድ ሲያናግረው ነበረ። ዴቭ እንግዲህ ሁሉን ነገር ግጥም አድርጎ ለዲያመንድ ነግሮታል። እንግዲህ ዲያመንድን በቃ አብሽር ከጎን ነኝ፣ እኔ ዶክተርን አናግረዋለሁ፣ ስለ አደይና ስለ ዶክተር ምንም አታስብ፣ አንተ አደይ እንደምታፈቅር እንደምትወድህ ታውቃለህ፣ ስለዚህ ኖርማል ነው፣ ምንም ይሄ ሊያሳስብ አይገባም በማለት እንግዲህ አበረታቶ አይዞህ ብሎ ለኮታ ሰጥቶታል ማለት ልቆታል ማለት ነው። ውዶችዬ እንግዲህ አደይ እንደዛ ሲል ዴቭ ያው እናቷን ካናገረች በኋላ እንግዲህ የሆነ ቦታ መሄድ አለብኝ በማለት ምንም እንዳልተፈጠረ አድርጋ ዶክተር ሄኔን አደራ ብላ እንግዲህ ወደ ውጭ ሄዳ ወደ ቤቷ ተመልሳለች። እንግዲህ ዴቭም እንደዛ ካለ በኋላ ወደ ቤት ተመልሷል። ወደ ቤት ተመልሶ እንግዲህ የአደይ እህት ብርሃን እንግዲህ ስታወራው ነበረ ስለ አደይ ክፉነትና ብታስተውል ይሻላል ምናምን እያለች እንግዲህ ምናልባት አደይ ጋር ተለያይቶ እሷን እንዲያገባት ትፈልጋለች እና እንግዲህ ያልሆኑ ነገሮች ስትነግረው ነበር። ዴቭም እንግዲህ ግራ ገብቶት ምንድነው የምታወሪው? እኔ ከአደይ ውጭ ሌላ ማንንም ሰው ላገባና ላፈቅር አልችልም በማለት እንግዲህ ሲመልስላት ነበረ።
እንግዲህ እንደዛ ከመለሰላት ወዲያ ብርሃንም እንግዲህ ወሬዋን ቀጥላለች ማለት ነው ውዶችዬ። ኤላ እንደምታዩት ፍቅርን አግኝቷታል። ፍቅርን አግኝቶ እንግዲህ እየሮጠ ተከትሏት አንቺ ምን እየሰራሽ ነው? ምንስ እያረግሽ ነው? ይህን ያክል ሁሉ ብር አስገብቼሽ ለምን የሊሊን አድራሻ እስካሁን አላክሽልኝም? በማለት እንግዲህ ሲያፋጥጣት ነበር። ነገር ግን እሷ ደግሞ የሊሊን አድራሻ ብሰጠው አሁን እኔ ላይ ችግር አይፈጠርም ወይ እያለ ስጋት ውስጥ ነች ማለት ነው ውዶችዬ። እንደዛም እየተፋጠጡ እንግዲህ ነበረ ማለት ነው። ከዛም ውዶችዬ አቤና ሄሉ እንግዲህ በጣም ተጣልተዋል። አቤ አምርሯል። ምክንያቱም ሄሉ እየተከታተለችው ለሷ ብሎ ብዙ ነገር መስዋዕት እየከፈለ እያለ እየተንከባከባት ምን እያላት፣ ነገር ግን ስልክ አንዳንድ ተቋራጭ ስልክ በሚያወራው ነገሮች እንግዲህ ስልክ ሁሌም እያወራ ከኔ ተደብቀ በማለት አጉል ጥርጣሬ እየጠረጠረችው እንግዲህ ለጥፊ መቷታል ማለት ነው። ውሽማ ይዘህ ነው ምናምን በማለት ስትናገረው ለጥፊ መቷታል። ለጥፊ ከመታት በኋላ እንግዲህ እሷም ጨንቋት እየተደናበረች ወደ ሳሎን እንዳስታለቅስ ነበረ። አቤም እንግዲህ ተናዶ ወጥቷል ማለት ነው። እንዲሁም ለብርሃን ደውላ ነይ እባክሽ በቃ እኔ በጣም ተጨናንቅ ያለው ስትረስ ውስጥ ነኝ፣ በስልክ አይወራም ብላ ለብርሃን ደውላ ነግራታለች። እንግዲህ ብርሃንም ትሄድላታለች ማለት ነው ውዶችዬ። እንግዲህ ካሹ በሩ ሲቆፈቆፍ ከፍቶ አጋጣሚ እንግዲህ ኤላ መጥቷል ማለት ነው። ኤላን ደግሞ አሹ አያውቀውም። ስለዚህ አንተ ሰላም ምትለኝ መጠጥ ልታስቀባኝ ነው ምናምን እያለ እንግዲህ አጉል ጥርጣሬ እየጠረጠረ በሩ ሲቆፈቆፍ እናንተ ሲል እንደገና በሩን ከፍቶ ገብቶ በሩን ዘግቶበታል ከኤላ ላይ። ከዛም እንግዲህ እትዬን ያገናኘኝ እባክህ ላገኛት ትፈልጋለሁ እያለ ሲዘጋበት እንግዲህ ለትዬ ሄዶ የሆነ ሰው እየፈለገች ነው ወዘለውጥ ነው አይቸው ማለቅ እያለ እንግዲህ ለትዬ ሲቀባጠር እትዬ ደግሞ ለምን እንደዚህ ታደርጋለህ አሹ? እትዬን ካለ እውነትም እኔን ያውቀኛል ማለት ነው። ስለዚህ ለምንድን ነው እንደዚህ ምትሆንና እስኪ በቃ አብረን ሄድን እንክፈተው ማለት እንግዲህ አብረው ሄደው ከፍተውታል። ከከፈቱ በኋላ ግን ኤላ ሲሆን ደንግጣለች ማለት ነው እትዬ። እንዲሁም ደግሞ ሊዱ ወደ ሄኔ እየሄደች ነበረ። ነገር ግን እሱን ስታይ ተመልሳለች። እንግዲህ ኤላዬ እንኳን መጣህልኝ ምናምን እያለች እንግዲህ እትዬና ኤላ ሳሎን ቁጭ ብለው በሌሊ ጉዳይ እያወሩ በመሀል ስትገባ ነበረ። እሷም እንግዲህ እትዬም እባክሽን ተረጋጊ ሊዱዬ እባክሽ ምናምን እያለ እንግዲህ ስታቋላምጣት ከቆየሽ በኋላ ሊዱ ወደ ውጭ ወጥታለች። ሊዱ ወደ ውጭ ወጥታ እንግዲህ ሄኒ ወደ ሊዱ ስልክ በመደወል የሩታ ማለት የሮሚን ስልክ ስጭኝ ብሏታል። የሮሚን ስልክ ስጭኝ ከሚለውማ እኔን አትፈልገኝም ማለት ነው፣ እኔ ትጋብዘኛለህ እያልኩኝ ራት ትጋብዘኛለህ እያልኩ አንተ ጭራሽ የሮሜን ስልክ በማለት እንግዲህ ስትለው አንቺ ደግሞ በሚገባ ሌላ ሰዓት ጋብዝሻለሁ፣ አሁን ግን የሮሜን ስልክ አስፈላጊ ሰው ስጭኝ በማለት እንግዲህ ብላ ጠይቋታል። ከዛም እንግዲህ ብድግ አድርጋ ያሹን ስልክ ሰጥተዋለች ማለት ነው ውዶችዬ። እንግዲህ ዶክተር ሄኔ የሮሚ ስልክ ተደወለ ማለት ተላከልኝ ብሎ ቋምጦ ተሎ ሲደውል እንግዲህ አሹ ያነሳዋል ማለት ነው። ዶክተር ሄኔ እንግዲህ ምን ይላል እንዲሁም ደግሞ አሹ ምን ይፈጠራል፣ አሹስ ምን ይላል በማለት እንግዲህ ቀጣይ የሚለውን እንግዲህ ቀጣይ ክፍል የምናይ ይሆናል ማለት ነው ውዶችዬ። እንግዲህ እንዳያችሁት አደይና ዴብ ችግር ውስጥ ተፈጥሯል። ምክንያቱም ብርሃንና ዴብ ቁጭ ብለው ሲያወሩ ከቆዩ በኋላ እንግዲህ በቃ መሄድ አለብኝ በማለት እንግዲህ ዴብ ብድግ ብሎ ሊሄድ ሲል እንግዲህ አቅፋ ይዘው ብርሃን ስታወራው ነበረ። እንደዛ እያለች እንግዲህ አደይ ትደርሳለች። አደይ ደርሳ እንግዲህ ግራምባሩ የምታወራው ቅጡ ሁሉ ይጠፋታል ማለት ነው። ትደነግጣለች። ውዶችዬ ትንሽ ከበድ ይላል። ምክንያቱም የእህቷን እጮኛ እንደዚህ ማድረግ አልነበረባትም ነበር። በጣም ጸያፍ ነው። እንግዲህ አደይ ቻይው እንግዲህ ትዕግስት ይስጥሽ እያልን እና ኮሜንት ላይ እናስቀምጥላታለን። ለማንኛውም ውዶች አደይና ዴብ ደግሞ በጣም ተጓተቱ። ቶሎ ቢጋቡና ቢያርፉ አሪፍ ነበረ። እንግዲህ ቅምጥል ኪንጎ እንግዲህ ከነ ቅምጥል ቤት ወይም ደግሞ ከነ ማዘሯ ቤት በመሄድ መለኛውን እዛው ሄዶ እንግዲህ ይቅርታ እንዲጠይቃት አድርጓል ማዘሯም እንግዲህ ኪንጎን ይቅርታ ጠይቀዋለች። አንተ መስላኝ ነው ሌባው በማለት በጣም ይቅርታ ኪንጎዬ በማለት እንግዲህ ይቅርታ አድርጋለታለች። ኪንጎ እንግዲህ ችግር የለም ማዘሯ እኔ ብቻ ሌባው ላስታወቅሽ ብዬ ነው ብሎ እንግዲህ ይቅርታ እንዲያደርግላት አድርጓል። መለኛውም እንግዲህ ከማዘሯ ፊት ቀበጣጥሮ ይቅርታ ጠይቆ ወጥቷል ማለት ነው ውዶችዬ። እንግዲህ ቅምጥል ኪንጎን ስታይ ባራ ወደ ምኝታ ቤት ገብታለች። እንግዲህ ኪንጎና ቅምጥል መቼ ነው የሚታረቁት እያለን
እባካችን ይታረቁ እያን ኮሜንት ላይ እናስቀምጣቸው። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አደይ ብርሃንና ዴብ ከአንድ ላይ ተቃቅፎ ነው ስታገኛቸው ትደነግጣለች። እንደዚህ ሲል ነው የሚያቆመው ድራማው። ለማንኛውም ውዶችዬ